ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የትግራይ ክልል ከተሞች የፌዴሬሽን ምክር ቤት ውሳኔን የሚቃወሙ ሰላማዊ ሰልፎች ሲካሄዱባቸው ዋሉ። ለትልልቅ ማደያዎች የተመደበው አነስተኛ የነዳጅ ኮታ ከሰሞኑ ለተፈጠረው የነዳጅ እጥረት ምክንያት መሆኑ ተገለጸ። ሰባተኛውን ጠቅላላ የምርጫ ሂደት ተገን በማድረግ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ ተገለጸ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የትግራይ ክልል ከተሞች የፌዴሬሽን ምክር ቤት ውሳኔን የሚቃወሙ ሰላማዊ ሰልፎች ሲካሄዱባቸው ዋሉ። የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድን ውሳኔ በመቃወም በተለያዩ የትግራይ ክልል ከተሞች የተቃውሞ ሰላማዊ ሰልፎች መካሄዳቸውን የክልሉ መገናኛ ብዙሃን ዘግበዋል። ሩሃ ግርማ ተጨማሪ አላት። የማንነትና የወሰን ውዝግብ በሚነሳባቸው የአማራና የትግራይ አዋሳኝ አካባቢዎች ዙሪያ ከሰሞኑ በፌዴሬሽን ምክር ቤት የተሰጠውን ውሳኔ ተከትሎ በትግራይ በርካታ ከተሞች የተቃውሞ ሰልፎች ሲካሄዱ ተስተውለዋል። የክልሉ መገናኛ ብዙሃን እንደዘገቡት በመቀሌ፣ ሽሬ፣ አዲግራት፣ መኮኒ ሰላማዊ ሰልፎች የተደረጉ ሲሆን ሰልፎቹን በሙሉ ምርጫ ቦርድ ባሳለፍነው ሰኞ በማህበራዊ ትስስር ገጹ ላይ ያሰፈረውን የፌዴሬሽን ምክር ቤት ውሳኔ የተቃወሙ ናቸው። ምርጫ ቦርድ የፌዴሬሽን ምክር ቤትን ውሳኔ የሚያሳውቅ ደብዳቤ ይፋ ካደረገ በኋላ የትግራይ ጊዜያዊ አስተዳደርን እንዲሁም ስምረት ፓርቲን ጨምሮ ህወሓትና የተለያዩ የትግራይ የፖለቲካ ፓርቲዎች ከፍተኛ የተቃውሞ ድምጽ ሲያሰሙ የአማራ ክልል ፓርቲ አብንና ውሳኔ ከተላለፈባቸው ስፍራዎች መካከል የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የምክር ቤቱን ውሳኔ ደግፈው ቆመዋል። በጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉ ጉዳዩን ወደ ጠቅላይ ፍርድ ቤት አስተላልፎ የነበረ ሲሆን የፌዴራል ጠቅላይ ፍርድ ቤት በፌዴሬሽን ምክር ቤት ውሳኔ ላይ ጊዜያዊ እግድ ማስተላለፉ ይታወሳል። ፍርድ ቤቱ በሰጠው ትዕዛዝ ብሔራዊ ምርጫ ቦርድ ለአመልካቹ ክስና ለቀረቡት ማስረጃዎች መደበኛ ምላሽ እንዲሰጥ መመሪያ አስተላልፏል። እንደ ፍርድ ቤቱ ትዕዛዝ ከሆነ የእገዳ ውሳኔው የተላለፈው ዲሞክራሲያዊ ስምረት ትግራይ ፓርቲ የካቲት 16 ቀን 2018 ዓ.ም በወኪላቸው በአቶ ጌታቸው ረዳ አማካኝነት ብሔራዊ ምርጫ ቦርድ ላይ ባቀረቡት አቤቱታ መሰረት ነው። ይህ በእንዲህ እንዳለ ታዲያ በዛሬው ዕለት በመቀሌ ከተማና በተለያዩ የትግራይ አካባቢዎች የተቃውሞ ሰልፎች ተካሂደዋል። በሰልፎቹ ከተሰሙ መፈክሮች መካከል የትግራይ ሕዝብ ድምጽ ያልተወከለበት የፌዴሬሽን ምክር ቤት ውሳኔ ተቀባይነት የለውም፣ የፌዴራል መንግስት በውሳኔው ላይ አስቸኳይ እርምት መውሰድ አለበት፣ የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት ወደ ቦታው ይመለስ፣ ከተለያዩ የትግራይ አካባቢዎች የተፈናቀሉ ወገኖች ወደ ቀያቸው ይመለሱ የሚሉት ይገኙበታል። በመቀሌው ህዝባዊ ሰልፍ ላይ የትግራይ ጊዜያዊ አስተዳደር ኃላፊዎች፣ ወታደራዊ አዛዦች እንዲሁም በምርጫ ቦርድ ከፓርቲነት የተሰረዘው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል እና ከፍተኛ አመራሮች ተገኝተውበታል። ለትልልቅ ማደያዎች የተመደበው አነስተኛ የነዳጅ ኮታ ከሰሞኑ ለተፈጠረው የነዳጅ እጥረት ምክንያት መሆኑ ተገለጸ። ከሰሞኑ በአዲስ አበባና በተለያዩ የክልል ከተሞች ውስጥ የተፈጠረውን ከፍተኛ የነዳጅ እጥረት ተከትሎ የሚመለከታቸው አካላት ለአፍሪካ ሬኔሳንስ ቴሌቪዥን በሰጡት ማብራሪያ ከነዳጅ ድልድል ጋር ተያይዞ የተፈጠረ መሆኑን ገልጸዋል። ዝርዝሩን ይዘናል። በአዲስ አበባና በተለያዩ የክልል ከተሞች በተከሰተው ከፍተኛ የነዳጅ እጥረት ሳቢያ የነዳጅ ማደያ ጣቢያዎች ባሉባቸው አካባቢዎች ረጃጅም የተሽከርካሪ ሰልፎች መስተዋል ከጀመሩ ሰነባብተዋል። በተለይም ይህ እጥረት ባለፉት ተከታታይ ወራት እንደሚታየው ከወራቱ አጋማሽ ጀምሮ የሚከሰት ሲሆን አሽከርካሪዎችም ከስራ ባለፈ ረጅም ሰዓቶችን በማደያዎች ሰልፍ ላይ ለማሳለፍ መገደዳቸው ተመላክቷል። ይህንን ተከትሎ አፍሪካ ሬኔሳንስ ቴሌቪዥን ከኢትዮጵያ የፈሳሽ ጭነት ትራንስፖርት ባለንብረቶች ማህበር የቦርድ አባል አቶ መርከቡ ተፈራ ጋር የስልክ ቆይታ ያደረገ ሲሆን አቶ መርከቡ እንደሚሉት ከሆነ ከነዳጅ አቅርቦት ጋር በተገናኘ የተለየ ችግር አለመኖሩንና ችግሩ ወደ ማደያዎች በሚደረገው ክፍፍል ላይ ተላልፎ በቆየው ውሳኔ የተከሰተ መሆኑን ገልጸዋል። ምንድነው ሰሞኑን የነዳጅና ኢነርጂ ባለስልጣን አዲስ የድልድል ወይም የኮታ መድቧልና ለእያንዳንዱ ማደያና ነዳጅ ቸርቻሪ እሱ አመዳደብ ላይ ትልልቅ ማደያዎች ስፔሻሊ ኖክ ማደያዎች ትልልቅ ካፓሲቲ ያላቸውና ብዙ መኪና በአንድ ጊዜ ማስተናገድ የሚችሉት
በጣም ኮታቸው በጣም ተቀንሶባቸው ኦልሬዲ ባግ ሆነዋልና ከፍተኛውን የነዳጅ አቅርቦት የሚያቀርቡት እነሱ ናቸው ወይም ለሽያጭ የሚያካሂዱት እና ያ ነገር ይህንን ነዳጅ እጥረቱን አባብሶታል። ይህ በነዳጅና ኢነርጂ ሚኒስቴር የተደረገው የኮታ ክፍፍል አሁን ላይ ወደ ቀድሞ አሰራሩ የተመለሰ ቢሆንም የተፈጠረውን ክፍተት ለማስተካከል እየተሞከረ እንደሆነም አቶ መርከቡ ገልጸዋል። እስከዛሬ ድረስ እንደነበረው እየቀረበ ነው ያለው። ሆኖም ግን አሁን የነገርኩሽ በተለይ ትልልቅ ከተማዎች ላይ ያሉ ትልልቅ ማደያዎች በሚገባ አካላቸው ያ ነዳጅ ኮታ ተብሎ ከተያዘባቸው እጥረቱ እንዳለ ነው የሚሆነው ማለት ነው። ወይም መኪኖች ሰልፍ እንዳለ ነው የሚሆነው እና በዛ ምክንያት ነው ለጊዜው ሰሞኑ የተፈጠረው። ኦልሬዲ ያንን ነገር ግን ወደ ቀድሞ ሁኔታው እንዲመለስ ተደርጓል። ግን ያ የተፈጠረው ጋብና ሰልፍ ያው ትንሽ ጊዜ ይፈልጋል ለመስተካከል። በአዲስ አበባ ከተማ ውስጥ እንዲሁም ወደ ተለያዩ የክልል ከተሞች የሚደረገው የትራንስፖርት አገልግሎት በነዳጅ እጥረት ሳቢያ መስተጓጎሉን የሚያሳዩ ምስሎች በማህበራዊ ድህረ ገጾች ላይ ከሰሞኑ በስፋት ሲዘዋወሩ ነበር። በተለይም ከዚህ እጥረት ጋር ተያይዞ የጥቁር ገበያው በከፍተኛ የገንዘብ ጭማሪ ናፍጣና ቤንዚን በተለያዩ ከተሞች እየተሸጡ እንደቆዩ መረጃዎች አመላክተዋል። ሰባተኛውን ጠቅላላ የምርጫ ሂደት ተገን በማድረግ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ ተገለጸ። ጥቃቱ በተለይም በከፍተኛ ባለስልጣናት ላይና በርቀት ሆነው በዲጂታል አማራጮች የሚማሩ ግለሰቦችንና ተጽዕኖ ፈጣሪ ግለሰቦችን ኢላማ ያደረገ መሆኑን ኢንሳ አስታውቋል። ብዙነህ እንዳለ ዝርዝር አለው። የኢንፎርሜሽን መረብ ደህንነት አስተዳደር በአሁኑ ወቅት በሀገራችን ያለውን ወቅታዊ ሁኔታ በተለይም ሰባተኛውን ጠቅላላ የምርጫ ሂደትን ተገን በማድረግ አጥፊዎች ስልታቸውን ይበልጥ በማወሳሰብ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ ሳይበር ጥቃት እየፈጸሙ እንደሚገኙ ከሚደርሱኝ መረጃዎችና የሳይበር ደህንነት ትንተናዎች ማረጋገጥ ችያለሁ ብሏል። አስተዳደሩ ባስተላለፈው አስቸኳይ የጥንቃቄ መልእክቱ ላይ ጥቃቱ በተለይም ከፍተኛ የመንግስት የስራ ኃላፊዎችን፣ በውጭ ሀገር የሚኖሩ ተማሪዎችን፣ በርቀት ሆነው በዲጂታል አማራጮች የሚማሩ ግለሰቦችንና ተጽዕኖ ፈጣሪ ግለሰቦችን ኢላማ ያደረገ መሆኑን የገለጸው የመረጃ መንታፊዎች የሚጠቀሙባቸው ዋና ዋና የጠለፋ ስልቶች ተብለው ከተዘረዘሩት ውስጥ የምርጫ ሂደትንና የፖለቲካ ኩነቶችን ለሴራ መጠቀም አንዱ ሲሆን አጥፊዎቹ የሀገራዊ የምርጫ ወቅት መሆኑን እንደ መልካም አጋጣሚ በመጠቀም የዜጎችን የፖለቲካ ፍላጎት፣ ስሜት ለጥቃት ምቹ አጋጣሚ አድርገው እየተጠቀሙ ይገኛሉ ይላል። የምርጫ ደጋፊ በመምሰል የተለያዩ የፖለቲካ ፓርቲዎችን ደጋፊ በመምሰልና የፓርቲዎችን አርማ ወይም ሎጎ በመጠቀም ለፓርቲያችን ድጋፎን እዚህ ሊንክ ላይ በመጫን ይግለጹ ወይም የምርጫ ቅስቀሳ ቡድናችንን ይቀላቀሉ የሚል አሳሳች መልእክቶችንም ይልካሉ። እንዲሁም የምርጫ መረጃ አቅራቢ በመምሰል ደግሞ የምርጫ ጣቢያዎችን ለማወቅ፣ የእጩዎችን ዝርዝር ለማየት ወይም የምርጫ ውጤቶችን በቅድሚያ ለማግኘት የሚሉ አሳሳች ማስፈንጠሪያዎችን ወይም ሊንኮችን በመጠቀም የተጠቃሚዎችን የዋትስአፕ አካውንት በቁጥጥራቸው ስር ያውላሉ ተብሏል። እጅግ አደገኛ የሆነው ጥቃቱ የሚመጣው ከሚታወቅና ከቅርብ ሰው በመሆኑ ሲሆን የአንድ ግለሰብ አካውንት አንድ ከተጠለፈ በኋላ የተጠለፈውን ሰው ማንነት በመጠቀም በስልክ አድራሻ ዝርዝር ውስጥ ላሉ ወዳጆች ድንገተኛ የጤና ችግር አጋጥሞኝ ነው ወይም ከምርጫ ስራ ጋር በተያያዘ ገንዘብ በአስቸኳይ አስፈልጎኝ ነው በማለት የባንክ አካውንትን በመላክ ከፍተኛ የገንዘብ ማጭበርበር ይፈጽማሉ። ለሌሎች የስራ ባልደረቦችና ኃላፊዎችም አሳሳች ሊንኮችን በመላክ የጥቃቱን ሰለባ ያስፋፋሉ። በዚህም ወሳኝ የሆኑ የመንግስትና የተቋማዊ መረጃዎችን የመስረቅና የማጥፋት ስጋት ይፈጥራሉ ሲል አስተዳደሩ ይፋ አድርጓል። ሌላው የጥቃቱ ሰለባ የሚሆኑት ተማሪዎችና የከፍተኛ ትምህርት ተከታታዮች ሲሆኑ በውጭ ሀገር የሚማሩ ወይም በኢንተርኔት ትምህርታቸውን የሚከታተሉ ዜጎችን ኢላማ በማድረግ ከሚማሩበት ዩኒቨርሲቲ የተላከ በማስመሰል ለቪዛ እድሳት፣ ለትምህርት ክፍያ ቅናሽ ወይም ለፈተና መረጃ በሚል ሰበብ ሊንኮችን ይልካሉ። ተማሪዎቹም መረጃውን ሲያስገቡ የግል መረጃቸውን፣ የዋትስአፕ አካውንታቸውን ወዲያውኑ እንደሚያጡ ገልጿል። አስተዳደሩ ይህንን ለመከላከል ሊወሰዱ ይገባቸዋል ያላቸውን ምክረ ሀሳቦች ያቀረበ ሲሆን ባለ 2 ደረጃ ማረጋገጫን ማብራት፣ ወደ ስልኮ በሜሴጅ የሚላክን የዋትስአፕ ማረጋገጫ ኮድ ወይም ቬሪፊኬሽን ኮድ ለምንም አይነት አካል ለጓደኛም ሆነ ለቤተሰብ አሳልፎ አለመስጠት፣ ከምርጫና ወቅታዊ ጉዳዮች ጋር ተያይዞ ከማይታወቅም ሆነ ከሚታወቅ ሰው የሚላክልዎትን አጠራጣሪ ሊንኮች ከመጫኑ በፊት ትክክለኛነቱን በሌላ የመገናኛ ዘዴ ማረጋገጥ እንደሚገባም አስታውቀዋል። የኢንፎርሜሽን መረብ ደህንነት አስተዳደር የሀገሪቱን የሳይበር ምህዳር ደህንነት ለማስጠበቅ የሚሰራቸውን ስራዎች አጠናክሮ የሚቀጥል ሲሆን ህብረተሰቡም አስፈላጊውን ጥንቃቄ በማድረግ ለሳይበር ሌቦች በር እንዳይከፍት አሳስቧል። ከጄፍሪ ኤፕስቲን ወንጀሎች ጋር ተያይዞ ስማቸው የተነሳው ሂላሪ ክሊንተን ስለ ኤፕስቲን ወንጀሎች ምንም እንደማያውቁ በመሐላ ገለጹ። የቀድሞዋ የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ስለ ጄፍሪ ኤፕስቲን ወንጀሎች ምንም አይነት መረጃ እንዳልነበራቸው ተናግረዋል። ዮናስ ግርማ ዝርዝሩን ይነግሯቸዋል። We're going to take you now to Chappaqua, New York, where Hillary Clinton is speaking
about her deposition with lawmakers earlier today. Let's take a listen. የቀድሞዋ የአሜሪካ የውጭ ጉዳይ ሚኒስተር ሂላሪ ክሊንተን ስለ ጄፍሪ ኤፕስታይን የወሲብ ወንጀሎች ምንም አይነት መረጃ እንዳልነበራቸው ለአሜሪካ ምክር ቤት የክትትል ኮሚቴ አስታውቀዋል። የቀድሞ የውጭ ጉዳይ ሚኒስተሯ ሂላሪ ክሊንተን ይህንን የተናገሩት ከሰሞኑ በኤፕስታይን ዙሪያ ምርመራ በሚያደርገው የአሜሪካ የኮንግረስ ኮሚቴ ለ6 ሰዓታት ዝግ በሆነ ምርመራ ውስጥ ለቀረበላቸው ጥያቄ በሰጡት ምላሽ ሲሆን ስለ ጄፍሪ ኤፕስታይን የወሲብ ወንጀሎች ምንም አይነት መረጃ አልነበረኝም ሲሉ በቃለ መሐላ አረጋግጠዋል። በምስክርነታቸውም እውነቱ እንዲወጣ እንደሚፈልጉ በመግለጽ ሕግ አውጪዎቹ ከጉዳዩ ጋር በተደጋጋሚ ስማቸው የሚነሳውን የወቅቱን አወዛጋቢውን የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕን በመጥራት ከሟቹ ወንጀለኛ ጄፍሪ ጋር ስለነበራቸው ግንኙነትና ከወንጀሉ ነፃ መሆናቸውን በመሐላ እንዲያረጋግጡ እንዲደረግ ጥሪያቸውን አቅርበዋል። የቀድሞ የውጭ ጉዳይ ሚኒስተሯ ክሊንተንና ባለቤታቸው የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን መጀመሪያ ላይ የቀረበላቸውን መጥሪያ ፖለቲካዊ ዓላማ ያለው ነው በማለት ተቃውሞት የነበረ ቢሆንም በኮንግረስ ላይ ንቀትን የማሳየት ክስ ሊመሰረትባቸው እንደሚችል ሲረዱ ለመመስከር መስማማታቸውን ቢቢሲ በዘገባው ገልጿል። ሂላሪ ክሊንተን ከምስክርነቱ በኋላ ለጋዜጠኞች በሰጡት መግለጫ የሰጡት ቃል ለሕዝብ ይፋ ባለመደረጉ ቅር መሰኘታቸውን ገልጸው የኮሚቴው ሰብሳቢ ጄምስ ኮመር ግን አስፈላጊ የሆኑ ጥያቄዎችን በማንሳታቸው አድናቆታቸውን ገልጸዋል። ክሊንተኖች ሆኑ ትራምፕ ከኤፕስታይን ጋር በተያያዘ ማንኛውንም አይነት ጥፋት አለመፈጸማቸውን በተደጋጋሚ ሲገልጹ ቢሰነብቱም የቀድሞ ፕሬዝዳንቱ ቢል ክሊንተን ግን በተመሳሳይ ጉዳይ ዙሪያ እንደ ባለቤታቸው ሁሉ በቅርብ ቀናት ለምክር ቤቱ ምስክርነታቸውን እንደሚሰጡ ይጠበቃል ሲል ቢቢሲ ዘግቧል። ይህ የምስክርነት ቃል ከፍተኛ ትኩረት ያገኘው ጄፍሪ ኤፕስታይን በአሜሪካ ታሪክ እጅግ አነጋጋሪ ከሆኑ ወንጀለኞች አንዱ ስለነበረ ሲሆን ግለሰቡ በዎል ስትሪት የፋይናንስ ዘርፍ ከፍተኛ ሀብት ያፈራ ቢሊዮነር እንደነበርም ይታወሳል። ሆኖም ይህ ዝናው በ2019 ለዓመታት ጥንቃቄ ጎደለው የወሲብ ንግድ መረብ በመዘርጋትና ታዳጊ ልጃገረዶችን በማሰር የሚል ክስ ተመስርቶበት ግለሰቡ በቁጥጥር ስር ውሎ የፍርድ ሂደቱን እየተጠባበቀ ባለበት ወቅት በ2019 በኒውዮርክ እስር ቤት ውስጥ በገመድ ታንቆ መሞቱ በወቅቱ ከፍተኛ መነጋገሪያ ጉዳይ ሆኖ የሰነበተ ቢሆንም በወቅቱ የነበሩ የሕክምና ባለሙያዎች ግን ራሱን እንዳጠፋ ገልጸው ጉዳዩን ዘግተውታል። ከተለያዩ ታዋቂና ተጽዕኖ ፈጣሪ ሰዎች ጋር ወዳጅነት የነበረው ጄፍሪ የወንጀሉ ጉዳይ ግን እንደገና በአሜሪካ ኮንግረስ በተቋቋመው የምርመራ ቡድን እየታየ ይገኛል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እንዲደርሳሉ ይጠብቁን። ክቡራን ተመልካቾቻችን የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ጀምሮ ሲደረግ በሳምንቱ መጨረሻ ቀናት በለንደን ደርቢ የሊጉ መሪ አርሰናል ከቸልሲ ጋር የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን ሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ኢትዮጵያዊቷ ዝነኛ አትሌት ድርቤ ወልተጂ ከበድ ያለ ቅጣት ተጣለባት። አትሌት ድርቤ ወልተጂ ከአበረታች ቅመሞች ምክንያት የ2 ዓመት እገዳ እንደተላለፈባት አትሌቲክስ ኢንቲግሪቲ ያሳውቋል። ታላላቅ የዓለም የስፖርት መገናኛ ብዙሃን ሁኔታውን አስደንጋጭ ሲሉ የገለጹት ሲሆን የዓለም የስፖርት ጉዳዮች ግልግል ፍርድ ቤት ወይም ካስ በኢትዮጵያዊቷ የመካከለኛ ርቀት ሯጭ ድርቤ ወልተጂ ላይ የጣለውን እገዳ ማጽናቱን አሳውቋል። ፍርድ ቤቱ ውሳኔውን ያስተላልፈው በየካቲት 25 ለዶፒንግ ተቆጣጣሪ ኦፊሰሮች የዶፒንግ ምርመራ ናሙና ለመስጠት ፍቃደኛ ባለመሆኗ የጸረ ዶፒንግ ደንብ ጥሳለች በሚል ነው። በዚህ መሰረት በ24 የፓሪስ ኦሎምፒክ የሴቶች 1500 ሜትር ፍጻሜ ተፋላሚ የነበረችው አትሌቷ ከሐምሌ 25 እስከ ሐምሌ 27 የሚዘልቅ የ2 ዓመት እገዳ ተጥሎባታል። ከዚህ በተጨማሪም ከየካቲት 25 ቀን 25 ጀምሮ ያስመዘገበቻቸው ውጤቶች ሁሉ የሚሰረዙ ሲሆን ይህም በቻይና ናንጂንግ በተካሄደው የ25 የዓለም አትሌቲክስ የቤት ውስጥ ሻምፒዮና በምትታወቅበት የ1500 ሜትር ያገኘችውን የብር ሜዳሊያ ይጨምራል። እንደዚሁም በ25 የፕሮፊንቲን ክላሲክ ያስመዘገበችውንና በሴቶች የ1500
በ1500 ሜትር ታሪክ የምንጊዜውም 8ኛ የዓለማችን ምርጥ ሰዓት ሆኖ የተመዘገበላትንና የግል ምርጥ ሰዓቷም ጭምር የሆነው ተሰርዞባታል። የ23 ዓመቷ ድርቤ ከኢትዮጵያ ምርጥ የመካከለኛ ሯጮች አንዷ ስትሆን 3 የዓለም ሻምፒዮና ሜዳሊያዎችን ያሸነፈችና ባለፈው ዓመት በተካሄደው በመጀመሪያው የግራንድ ስላም ትራክ ውድድር ከ3 ውድድሮች ሁለቱን በማሸነፍ 225,000 የአሜሪካን ዶላር በሽልማት ማግኘት ችላለች። የድርቤ ወልተጂ የዓለም የቤት ውስጥ ውድድር ውጤቶች መሰረዛቸውን ተከትሎ በ2025 በቻይና ናንጂንግ በተካሄደው የዓለም የቤት ውስጥ ሻምፒዮና አግኝታው የነበረውን የብር ሜዳሊያ ከእሷ ተነጥቆ ሶስተኛ ወጥታ ለነበረችው ለእንግሊዛዊቷ ጆርጂያ ሃንተርቤል የሚሰጥ ሲሆን አራተኛ የወጣችው የአውስትራሊያዋ ጆርጂያ ግሪፊስ ደግሞ የነሐስ ሜዳሊያ ባለቤት ትሆናለች። በዚህ አጋጣሚም ግሪፊስ በሩጫ ህይወቷ ያገኘችው የመጀመሪያው ዓለም አቀፍ ሜዳሊያ ሆኖ እንደሚመዘገብላት ተገልጿል። አትሌት ድርቤ ወልተጂ በመስከረም ወር በጃፓን ቶኪዮ በተካሄደው የዓለም አትሌቲክስ ሻምፒዮና ኢትዮጵያን እንድትወክል ተመርጣ እንደነበር ይታወሳል። ይሁንና ለዶፒንግ ምርመራ ፈቃደኛ አልሆነችም በሚል በተመሰረተባት ክስ ቶኪዮ ከደረሰች በኋላ በተጣለባት ጊዜያዊ እገዳ ምክንያት ሳትወዳደር መመለሷ የሚታወስ ነው። ወላይታ ዲቻና ኢትዮጵያ ቡና ተጋጣሚዎቻቸውን ሲያሸንፉ በድራማ የታጀበው የአዳማ ከተማ ጨዋታ በአቻ ውጤት ተጠናቋል። በ21ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር በአሰልጣኝ መሳይ ተፈሪ የሚመራው ወላይታ ዲቻ ድሬዳዋ ከተማን 2-0 አሸንፏል። ቀን 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገው ጨዋታ የወላይታ ዲቻን የማሸነፊያ 2 ግቦች የፊት መስመር ተጫዋቹ ካርሎስ ዳምጠው ከመረብ አሳርፏል። በዚሁ ስታዲየም በተደረገ ሌላ ጨዋታ ምሽት 12 ሰዓት ላይ መቻል ከመቀለ ሰባ እንደርታ ተገናኝተው ያለምንም ግብ በአቻ ውጤት ተጠናቋል። በሐዋሳ ዩኒቨርሲቲ ስታዲየም በተደረጉ ሌሎች የሊጉ ጨዋታዎች የአዳማ ከተማ ጨዋታ በአቻ ሲጠናቀቅ ቡናማዎቹ ድል ቀንቷቸዋል። ለተመልካቾች አዝናኝና የመጨረሻ ሰዓት ድራማዎች የነበሩበት የአዳማ ከተማና ሸገር ከተማ ጨዋታ 3-3 በሆነ ውጤት ተጠናቋል። የአዳማ ከተማን ግቦች አህመድ ሁሴን 1 ግብ እንዲሁም አልአዛር ሽመልስ 2 ግቦችን አስቆጥረዋል። የሸገር ከተማን ግቦች አዲስ ፈራሚው ቢኒያም ፍቅሩ፣ ጀቢሳ ሚኤሳና አምበሉ ሄኖክ አዱኛ በመጨረሻ ደቂቃዎች በተገኘ የፍጹም ቅጣት ምት ኳስ ቡድኑ 1 ነጥብ ይዞ እንዲወጣ አድርጓል። በዚሁ ስታዲየም በተደረገ የትላንት የመጨረሻ ጨዋታ ኢትዮጵያ ቡና ነገሌ አርሲን በጠባብ የግብ ልዩነት 1-0 በሆነ ውጤት አሸንፏል። አመሻሽ 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም በተካሄደው ጨዋታ የኢትዮጵያ ቡናን የማሸነፊያ ግብ አምበሉ ራምኬል ጄምስ በፍጹም ቅጣት ምት ከመረብ አሳርፏል። ማሸነፉን ተከትሎ አንድ ተስተካካይ ጨዋታ እየቀረው ነጥቡን 26 ያደረሰው ኢትዮጵያ ቡና ደረጃውን የሚያሻሽልበትን ውጤት አስመዝግቧል። የሊጉ የመጨረሻ ጨዋታ በነገው ዕለት በሐዋሳ ዩኒቨርሲቲ ስታዲየም ሲደረግ በሮድዋ ደርቢ ሐዋሳ ከተማ ከሊጉ መሪ ሲዳማ ቡና ይጫወታሉ። የሁለቱ ክለቦች አሸናፊ ሊጉን የሚመሩበት በመሆኑ ሁለቱም ክለቦች ለአሸናፊነት ይዋደቃሉ ተብሎ ይጠበቃል። የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ጀምሮ ሲደረግ በሳምንቱ መጨረሻ ቀናት በለንደን ደርቢ የሊጉ መሪ አርሰናል ከቼልሲ የሚያደርጉት ጨዋታ ይጠበቃል። የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ሲጀመር አስቶን ቪላ በአውሮፓ ሻምፒዮንስ ሊግ የመሳተፍ ዕድሉን ለማስፋት ከሜዳው ውጭ 20ኛ ደረጃ ላይ ከሚገኘው ወልቭስ ይጫወታል። ከ3ኛ እስከ 7ኛ ደረጃ የተቀመጡት ክለቦች በመካከላቸው ያለው የነጥብ ልዩነት በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚያደርገውን ጉዞ አጓጊ ያደረገው ሲሆን ዛሬም 3ኛ ደረጃ ላይ የተቀመጠው አስቶን ቪላ ነጥቡን ከፍ ለማድረግ ይጫወታል። ወልቭስ በሜዳው ከአስቶን ቪላ በተገናኘባቸው ያለፉት 6 የፕሪሚየር ሊግ ጨዋታዎች 4ቱን ያሸነፈ ሲሆን የሁለቱ ክለቦች ጨዋታ ምሽት 5 ሰዓት ላይ በሙሊኒክስ ስታዲየም ይደረጋል። በሊጉ የመቆየቱ ጉዳይ ያበቃለት የሚመስለው ወልቭስ ያለችውን ጥቂት ዕድል ለመጠቀም ወደ ሜዳ በሚገባበት ጨዋታ ለአስቶን ቪላ ፈተና እንደሚሆን ይጠበቃል። የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነገም ቀጥሎ ሲከናወን ከቀኑ 9 ሰዓት ተኩል ላይ በርንማውዝ በሜዳው በቪታሊቲ ስታዲየም ሰንደርላንድን ያስተናግዳል። በርንማውዝ 38 ነጥቦችን በመሰብሰብ በአሁኑ ወቅት በ8ኛ ደረጃ ላይ የሚገኝ ሲሆን ሰንደርላንድ በበኩሉ 36 ነጥቦችን በመያዝ 12ኛ ደረጃ ላይ ይገኛል። አመሻሽ 12 ሰዓት ላይ ሊቨርፑል በሜዳው አንፊልድ ሮድ ስታዲየም ዌስትሃም ዩናይትድን ይጋብዛል። በአርኔ ስሎት የሚመራው ሊቨርፑል በአሁኑ ሰዓት በሊጉ 6ኛ ደረጃ ላይ የሚገኝ ሲሆን ለቻምፒዮንስ ሊግ ቦታ ለማግኘት ጠንካራ ፉክክር እያደረገ ይገኛል። የመርሲሳይዱ ክለብ ባለፈው ሳምንት ተቸግሮም ቢሆን ኖቲንግሃም ፎረስትን በአሌክሲስ ማካሊስተር የመጨረሻ ደቂቃ ጎል 1-0 ማሸነፉ ይታወሳል። ዌስትሃም ዩናይትድ በበኩሉ በወራጅ ቀጠና ውስጥ የሚገኝ ሲሆን ይሁን እንጂ በቅርብ ሳምንታት በጨዋታዎች ላይ መሻሻልን ማሳየቱን ተከትሎ ለሊቨርፑል ፈታኝ እንደሚሆን ይጠበቃል። በተመሳሳይ በርንሌ ከብሬንትፎርድ፣ ኒውካስትል ዩናይትድ ከኤቨርተን ሲገናኙ ምሽት 2 ሰዓት ከ30 ላይ ሊድስ ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ሲቲ ከሊጉ መሪ አርሰናል ለዋንጫ በሚያደርገው ትንቅንቅ ይህ ጨዋታ እጅግ ወሳኝ ሲሆን
ሊድስ ዩናይትድ በበኩሉ በደረጃ ሰንጠረዡ አጋማሽ ላይ ለመቆየት በማሰብ ወደ ሜዳ ይገባል። ማንቸስተር ሲቲ ባለፉት ግንኙነቶች በሊድስ ዩናይትድ ላይ የበላይነት ቢኖራቸውም ሊድስ ዩናይትድ በሜዳው ኤላንድ ሮድ ስታዲየም በሚጫወትበት ጊዜ ለትልልቅ ቡድኖች አስቸጋሪ መሆኑ ለፔፕ ጋርዲዮላው ክለብ ፈታኝ እንደሚሆን ይጠበቃል። የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ እሁድ ቀጥሎ ሲደረግ በሳምንቱ ተጠባቂ ጨዋታ በለንደን ደርቢ የሊጉ መሪ አርሰናል በሜዳው ከቼልሲ የሚያደርገው ጨዋታ ከወዲሁ በጉጉት ይጠበቃል። በኤሚሬትስ ስታዲየም በሚደረገው ተጠባቂ ጨዋታ መድፈኞቹ የሊጉ መሪነት አጠናክረው ለመቀጠል እንዲሁም ሰማያዎቹ በአንጻሩ የአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት ከፍተኛ ትንቅንቅ ያደርጋሉ። ባለፈው ሳምንት በሰሜን ለንደን ደርቢ አርሰናል ቶተንሃም ሆትስፐርስን አሸንፎ የመጣ ሲሆን ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ለማስፋት እሁድ ምሽት 1:30 ላይ ከከተማ ተቀናቃኙ ቼልሲ ከባድ ፈተና ይጠብቀዋል። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ጉዳዮች በተለያዩ ምክንያቶች የቲያትር ተመልካች ቁጥር እንደቀነሰ ይነገራል። ተመልካቹ ወደ ቲያትር ቤት ካልመጣ ቲያትርን ወደ ተመልካቹ የማምጣት ሐሳብ ይኖር ይሆን? በአርት ስፔሻል አንድ ጥያቄ ለአንድ ኃላፊ አንድ ተቋም ዘልቀን እንጠይቃለን። የፊታችን ሰኞ የሚከበረውን የ130ኛ ዓመት የአድዋ ድል በዓልን ምክንያት በማድረግ የተዘጋጁ የተለያዩ ዝግጅቶችን እንጠቋቁማችኋለን። አብራችሁን ሁኑ። አዲስ አበባ ከተማችን እየሰፋች ነው። ከከተማዋ መሃል ወጥተው በዳርቻዎች የሚሰፍሩ ነዋሪዎች ቁጥርም እንዲሁ። ይሁን እንጂ ለዘመናት በመሃል ከተማ አገልግሎት ሲሰጡ የቆዩት የቲያትር መድረኮቻችንና በዳርቻው የሚኖረው ተመልካች ግን እየተራራቁ የመጡ ይመስላል። አብዛኞቹ ትልልቅ ቲያትር ቤቶች አንጋፋውን ብሔራዊ ቲያትር ቤትን ጨምሮ የአዲስ አበባ ቲያትርና ባህል አዳራሽ ወይም ማዘጋጃ፣ ሀገር ፍቅር ቲያትር ቤት የሚገኙት በከተማዋ መሃል አካባቢ ነው። የመሃል ከተማው ነዋሪው ደግሞ ወደ ከተማይቱ ዳርቻዎችና በሸገር ከተማ አስተዳደር ውስጥ ወደሚገኙት እንደ ኮየ ፈጬ፣ የካባዶ፣ ሀያት፣ ቃሊቲ ወደ መሳሰሉት አካባቢዎች በብዛት እየሰፈረ ይገኛል። በዚህ ምክንያት አንድ ተመልካች ከስራ በኋላ ወይም ቅዳሜና እሁድ መሃል ከተማ ድረስ መጥቶ ለመመልከት የትራንስፖርት እጥረትን ጨምሮ የተለያዩ ችግሮች ይገጥመዋል ይላሉ የዘርፉ ባለሙያዎች። ከዚህም በተጨማሪም የዲጂታል አማራጮች መስፋፋት፣ የይዘትና ጥራት ጉዳይ የቲያትር ተመልካቹን ከቲያትር ቤቶች እንዳራቁት በተለያየ ጊዜ የተሰሩ ጥናቶች ያመለክታሉ። ዛሬ በአርት ስፔሻል አንድ ጥያቄ ለአንድ ኃላፊ በዚህ ጉዳይ ላይ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትን እንጠይቃለን። ፍጹም ዘገየ ይባላሉ። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ዋና ስራ አስኪያጅ ናቸው። ጥያቄያችንን ጀምር። የአዲስ አበባ ከተማ ቲያትር ቤቶች አስተዳደር ድርጅት፣ ሀገር ፍቅር፣ ራስ ቲያትር፣ የአዲስ አበባ ቲያትርና ባህል አዳራሽ እንዲሁም የህፃናትና ወጣቶች ቲያትር ቤቶችን እንደሚያስተዳድር ድርጅት የተመልካች ቁጥር መቀነስ ምክንያቱ ምንድነው ይላሉ። በተለይ ከኦዲየንስ ጋር በተያያዘ በተለይ ከዚህ ከዓለም አቀፍ ሁናቴዎች ጋር ተያይዞ በተለይ የቴክኖሎጂው ወይም የሚዲያ ኢንዱስትሪው ዶሚናንሲ በተለይ ቲያትር ዘርፉ በተለይ ከተመልካች አኳያ በጣም እየጎዳው ነው። ወደኛ ሀገር ኮንቴክስት ስንመጣም ከቅርብ ወደዚህ ቲያትር ቤቶቻችን በፊት የምናውቀው ልክ በጣም ሙሉ አይደለም። በጣም ፕሮሞሽን ሰርተ ያሉትን የአማራጮች ተጠቅመ ለአጭር ጊዜ ብቻ ቲያትር የሚቆይበት በዛም ልክ በሚፈልገው ልክ እንደ በፊቱ ተከታታይ የሆነ ኦዲየንስ ማናገኝበት ትሬንዶችን እያየን ነው። ይሄ በናሽናል ቲያትርም በአዲስ አበባ በእኛም ተቋማት ባሉ ቲያትር ቤቶች እየተስተዋለ የመጣ ችግር ነው። ይህንን ክሪቲካሊ የሚገባ ማየት ያስፈልጋል። ዓለም አቀፋዊ ነው። ቴክኖሎጂው እና በተለይ ይሄ ኢንተርቴይንመንት ኢንዱስትሪ ፕላትፎርም መስፋትና በተለይ ኦዲየንሱ የተሻለ አማራጭ፣ የተሻለ የመዝናኛ፣ የተሻለ ጊዜ ማሳለፊያ አውዶች መፈጠራቸው በዛው ልክ ግማሽ ቀን ወስዶ
ሰው ተዘጋጅቶ ቲያትር ቤት ቡክ አድርጎ ከጓደኛው ጋር መጥቶ ግማሽ ቀን እዚያ አሳልፎ ወደ ቤቱ የሚመለስበት ትሬንድ ቀዝቀዝ ብሏል ማለት ነው። ተመልካቹ ወደ ቲያትር ቤት ካልመጣ ቲያትርን ወደ ተመልካቹ የማምጣት ሐሳብ አለ። በተለይ ከተማዋ እየሰፋች በመምጣቷ የከተማይቱ ዳርቻ ላይ ላለው ነዋሪ ቲያትርን ለማድረስ ምን አይነት አዲስ ስልቶችን ቀርጻችኋል? እንግዲህ ዘመነኛ ሐሳቢው ምንድነው እሱ በተለይ በዚህ በቲያትሩ ወይም በኪነ ጥበቡ ስንል በሌላኛውም አካባቢ ቲያትርን በቲያትር ቤት ብቻ የመጠበቅ ቴንደንሲው የለም ማለት ነው። ቲያትር ኤቨሪዌር የሚባል ወይ ስፔስ ቲያትር የሚባል ኦስትሬት ቲያትር የሚባል አፕሮቾች በሚገባ ሌሎች ሀገራት እየተጠቀሙበት ነው እና ሰዎች ግድ ቲያትር ለማየት እዚህ መምጣት አይገባቸውም። በሚያገኙት ስፔስ ቲንክ በመዝናኛ ቦታቸው በሆቴል ሊሆን ይችላል፣ በአውትዶር ስቴሽን ሊሆን ይችላል። ያንን ኮንተንት እና ያንን ፎርም ይዞ ሄድ ያስፈልጋል፣ መቅረብ ያስፈልጋል። እነዚህ ስፔሶች አንተ እንዳልከው በሚገባ በኮንተንት መሞላት መቻል አለባቸው። ቲያትር ቤቱም ሊሆን ይችላል፣ አይ ቲንክ ማንዴት የሰጣቸው ተቋማትም ሊሆን ይችላሉ፣ የአማተር ክበባትም ሊሆን ይችላሉ፣ በየክፍለ ከተማ ያሉ ፕራይቬት አሶሲዬሽኖች ካምፓኒዎች ሊሆን ይችላሉ። ኢንጌጅ ማድረግ መቻል አለባቸው። የተሰራውን አሜኒቲ በሚገባ መጠቀም መቻል አለብን። ኮንተንትን ለማህበረሰብ በጣም ቅርብ በሆነ በሰራ ፕላዛና ቲያትር ይዞ መሄድ እንደ ማንዴት ያስፈልጋል። የቲያትርን ተደራሽነት ለማስፋፋት ከግል የቲያትር አዘጋጆች ጋርስ ምን እየሰራችሁ ነው? ለምሳሌ ከፕራይቬት ፓርትነሩ ጋር በጋራ መስራበት ሞዳሊቲ ያለ ለምሳሌ 80 70 የሚባሉ አፕሮቾች አሉ ማለት ነው። ለምሳሌ ቲያትሮች ሌሎች ቦታዎች እየታዩ ነው። እኛ ጋር ስፔስ አለ፣ አሚኒቲዎች አሉ። ይሄንን ጆይንትሊ ፕራይቬት ካምፓኒ የሚጠቀምበት ፕላትፎርም ከፍተናል። ቲያትርን በበቂ መልኩ ለህዝብ ተደራሽ ማድረግ ተገቢ ነው። ይህም ጉዳይ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትን የሚመለከት ጉዳይ ብቻ አይደለም፣ የሁሉንም ባለድርሻ አካላት ኃላፊነት ይጠይቃል። ለዛሬው ምላሽ የሰጡንን የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ዋና ስራ አስኪያጅ አቶ ፍጹም ዘገየን እናመሰግናለን። 130ኛውን የአድዋ ድል በዓልን በኪነ ጥበብ ስራዎች ለማዘከር የታለሙ ሁለት የስዕል አውደ ርዕዮች በጣይቱ የባህልና የትምህርት ማዕከል እንዲሁም በፈንድቃ የባህል ማዕከል በድምቀት ተከፍተዋል። ጣይቱ የባህልና ትምህርት ማዕከል ከህብር ሰዓሊያን ቡድን ጋር በመተባበር የተሰናዳውና የድል አርማ የተሰኘው 8ኛው ዝክረ አድዋ የስዕል አውደ ርዕይ የካቲት 17 ቀን 2018 ዓ.ም ጀምሮ ለተመልካች ክፍት ሆኗል። በዚህ አውደ ርዕይ ላይ የህብር ሰዓሊያን ቡድን አባላትና ተጋባዥ ታዋቂ ሰዓሊያን ስለ አድዋ ድል፣ ስለ ኢትዮጵያዊነትና ስለ ዜግነት የሰዋሏቸው ድንቅ ስራዎች የቀረቡ ሲሆን አውደ ርዕዩ ለአንድ ወር ያህል ለጎብኚዎች ክፍት ሆኖ እንደሚቆይም ታውቋል። በተመሳሳይ ዜና ሀያት ሪጀንሲ ሆቴል በሚገኘው የፈንድቃ የባህል ማዕከል አድዋ የተሰኘ ሌላ የስዕል አውደ ርዕይ ባሳለፍነው የካቲት 11 2018 ዓ.ም ተከፍቷል። 7 ታዋቂ ሰዓሊያን የተሳተፉበት ይህ አውደ ርዕይ የድሉን ታላቅነት በሰዓሊያኑ የፈጠራ ክህሎትና ታሪካዊ እይታ በማጣመር የቀረበ ድግስ እንደሆነ ተነግሯል። ይህ አውደ ርዕይ እስከ የካቲት 30 ቀን 2018 ዓ.ም ድረስ ለጎብኚዎች ክፍት ሆኖ የሚቆይ ይሆናል። የሁለቱ አውደ ርዕዮች አዘጋጆች እንደገለጹት የዝግጅቶቹ ዋነኛ ዓላማ የአድዋን ድልን በስነ ጥበብ ስራዎች በማዘከር የድሉን ፋይዳና ሀገራዊ ክብር ለትውልድ ማስተላለፍ እንደሆነ ገልጸዋል። 130ኛውን የአድዋ ድል በዓል ምክንያት በማድረግ ሀገርና አድዋ በሚል ርዕስ የጋራ ሀገራዊ መግባባትና ቃላትን ለመፍጠር ያለመ ልዩ ውይይት የፊታችን ቅዳሜ የካቲት 21 ቀን 2018 ዓ.ም እንደሚካሄድ ተገልጿል። ዋሊያ የሐሳብና የመጽሐፍ መድረክ ባዘጋጀው በዚህ መርሃ ግብር በሀገር ግንባታ ሂደት ውስጥ ወሳኝ የሆኑ ስያሜዎችና ቃላት ላይ የጋራ ግንዛቤ መያዝ በሚቻልባቸው መንገዶች ዙሪያ ሰፊ ትንታኔ እንደሚቀርብ ታውቋል። ውይይቱ በተለይም ሀገር፣ ድንበር፣ መንግስት፣ ህዝብና ሉዓላዊነት፣ ዜጋ በሚሉ ጽንሰ ሐሳቦች ላይ ትኩረት ያደረገ ነው። በመድረኩ ላይ በዘርፉ የታወቁ ምሁራን ጥናታዊ ትንታኔዎቻቸውን እንደሚያቀርቡ ተገልጿል። ፕሮፌሰር አህመድ ዘካሪያ ስለ ጉዳዩ ከታሪክ አንጻር፣ ፕሮፌሰር ብሩክ ኃይሉ ከፖለቲካ አንጻር፣ የህግ ባለሙያው አንዱ ዓለም በእውቀቱ ከህግ አንጻር ማብራሪያ የሚሰጡ ሲሆን መድረኩን በህግ ፍልስፍና ባለሙያው ፍሬው ማረፏ ወያይነት ይመራል ተብሏል። መርሃ ግብሩ የካቲት 21 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል ጀምሮ 4 ኪሎ በሚገኘው ዋሊያ መጽሐፍት አዳራሽ ውስጥ ይካሄዳል ተብሏል።
የኢትዮጵያ ሳይንስ አካዳሚ ብላቴንጌታ ሄሮልድ ስላሴ ስነ ጥበባት ማዕከል በበገና ጥበብና ፋይዳው ዙሪያ ተኮረ የጥናታዊና የምርምር ማቅረቢያ የውይይት መድረክ ቅዳሜ የካቲት 21 ቀን 2018 ዓ.ም እንደሚያካሂድ አስታውቋል። ወርቃማው በገና ጥናታዊ ምርምር በሚል ርዕስ በሚቀርበው በዚህ መድረክ ላይ ጥናቱን የሚያቀርቡት ዶክተር ኢንጂነር ብርሃኑ ግዛው ሲሆኑ በገና ለሰው ልጅ ነፍስ ልዕልናና ስብዕና ግንባታ ስላለው ጥልቅ ፋይዳ ሰፊ ትንታኔ እንደሚሰጡበት ይጠበቃል። በዕለቱ በበገና ድርደራ ጥበባቸው የሚታወቁ መምህር ሲሳይ ደምሴ፣ መምህር አቤል ተስፋይና መምህር ዳግማ ደፍርስ በመገኘት የጥበቡን አገላለጽ በተግባር እንደሚያሳዩ ታውቋል። ከጥናታዊ ውይይቱ ባሻገር በበገና ደርዳሪዎች የሚቀርብ የግልና የቡድን የድርደራ ትርኢት ለመድረኩ ድምቀት እንደሚሰጠው አዘጋጆቹ ገልጸዋል። መርሃ ግብሩ ቅዳሜ ከቀኑ 8 ሰዓት ጀምሮ ጳውሎስ ሆስፒታል አካባቢ በሚገኘው የኢትዮጵያ ሳይንስ አካዳሚ ቅጥር ግቢ ውስጥ እንደሚካሄድ አዘጋጆቹ ገልጸዋል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።